ቀጣዩ ጠቅላይ ሚኒስትር እንዲያስታውስ የምፈልገው ዛሬ ኢትዮጵያ ውስጥ እንደዚህ የሚጠጡ ሴቶች ሰሞኑን አንድ ነገር አይቻለሁኝ። እንደውም መመርን ሳይኖት እዚህ ያለኝ ምንድነው ለማንጾት አለውን የሚል አርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። ጠቅላይ ሚኒስትሩ በአርሲ የተፈጠረውን ጉዳይ በፓርላማ ተናገሩ። አርሲ ውስጥ የነበረው ችግር ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም እኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑን የመንግስቱን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ዋው አስደሳች! ሰሞኑን በስላሴ ላይ ጾታለው ያሉት አባት ይቅርታ ጠየቁ። ይመስገን በላችሁ በሰላም ክርስቶስ ይብዛላችሁ ድራችሁ እርሻችን ይህ ሰበር በሆነ መረጃ በድጋሚ ተመልሼ መጥቻለሁ። እንግዲህ የፓርላማው ውሎ በጣም እጅግ አነጋጋሪ ሆኗል። በዛሬው ዕለት 5ኛ ዓመት 30ኛ ዙር የህዝብ ተወካዮች ምክር ቤት አባል ስብሰባ አካሂደዋል እና እንግዲህ ስለ አርሲ ኦርቶዶክሳውያን ጭፍጨፋ ጠቅላይ የሰጡት ምላሽ በጣም ብዙዎችን እያነጋገረ ይገኛል። አስደምጣቸዋለሁ ኦርቶዶክሳውያን እና ብቻ እግዚአብሔር ይጠብቃችሁ ነው የምለው። ሁላችሁም ኦርቶዶክሳውያን ያው መረጃውን ማስጠጣችሁ ማንኛውም ማህበረሰብ አድርገን በመረጃ የምናየው ይሆናል። ጉዳዩ ከተሰጠው ምላሽ ጋር አያይዘን ማለት ነው። ሌላኛው ስላሴ ጾታ አላቸው ብለው እንግዲህ ዳህጸ ልሳን ነው እያልን ነበር። እኛው እንግዲህ እኛ አባት መጥተው ይቅርታ ጠይቀዋል። ይህ የኢትዮጵያ ኦርቶዶክስ አስተምህሮ እንዳልሆነ በፍጹም ይታወቃልና እንግዲህ ይህን ቃል በመጠቀም እኚህን አባት ቃል በመጠቀም ጥላቶቻችን የራሳቸውን የሆነ ሴራ አጥምደው ነበረ። ነገር ግን እኛ አባት አባትነታቸው የጥላቶችን ወጥመድ ሰባብረው ጥለውታል። ይቅርታ ጠይቀዋል። አባታችን በዚህ ጉዳይ የሆነ ነገር ብለው ነበረ። እስኪ ከብፁዕ አባታችን ከብፁዕ አቡነ አብርሃምን ብለው ነበረ የሚለው ላስደምጣችሁና ስለዚህ ጉዳይ ወደ አርሲ ወደ ተሰጠው ምላሽና እንዲሁም ዛሬ የፓርላማው ውሎ ምን ይመስላል እና ዶክተር ደሳለኝ ጫኔ እንግዲህ እዚህ ጋር የመጨረሻውን ምዕራፍ ክሎዝ እንዳደረጉም እየወጣ ያለ መረጃ አለ። እንግዲህ ማስተዋወያ የሚሆነ ነገር ጠቅላዩ ሲሰጣቸው ነበረ ለዶክተር ደሳለኝ ጫኔ። እሱን ማያየ ማስደምጣችሁናል። በቅድሚያ ግን ከብፁዕ አባታችን ብፁዕ አቡነ አብርሃም ካደረጉ ንግግርና ከአባታችን ይቅርታ ቪዲዮ እንጀምር። ሁላችሁም ላይክ ያደርጋችሁ ጀምሩት። ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። በጣም ብዙዎቻችሁ ኢንተርኔት ትመለከታላችሁ፣ ነገር ግን ሰብስክራይብ ያደርጋችሁ አይደለም። ባካችሁ ሰብስክራይብ ታደርጉ፣ አትጎዱም፣ ታተርፉበታላችሁ እያስባለሁ። የተለያዩ ዴይሊ አዳዲስ መረጃዎችን ነው የምንለቅበትና ሰብስክራይብ አድርጉ ማለት እወዳለሁ። ወደ ቪዲዮ ነው። ሰሞኑን አንድ ነገር አይቻለሁኝ። እንደውም መመርን ሳይኖት እዚህ ያለኝ ምንድነው ለማንጾት አለውን የሚል በቃ ተግባብተናል። ከተግባባን ዝርዝር አያስፈልግም። ይህ አሁን ሌላ መነጋገሪያ ነው፣ ሌላ አጀንዳ ነው። ሲፈልግ አሁን መነኩሴና ቄስ የሚል መጥቷል። ሲፈልግ ምንና ምን መጥቷል። ምን አለበት? ሁሉን በስርዓት መስራት አንችልም? ቤታችን ውስጥ ስህተቶች አልታዩም ልል አልችልም። ስህተቶች አልተፈጠሩም ልል አልችልም። ግን እነዚያን ስህተቶች በስህተት ነው የምናርማቸው በትምህርት። መምህራን እኮ አስተማሪዎች እንጂ አደባዳቢዎች አይደሉም። መምህራን እኮ የራቀውን የሚያቀርቡ እንጂ ጨርሶ የቀረበውን የሚያርቅ እምነት አልባ እንዲሆን የሚጋብዙም አይደሉም። መምህራን እኮ ሙሉ በሙሉ ሊሆን የሚገባውን መልካም አርአያና ምሳሌ ሆነው የሚያስተካክሉ ናቸው። ስለዚህ ባላስፈላጊ የሚዲያ እርብርብ የተጠመድንም ሰዎች ለቤተ ክርስቲያኒቱ እንድናዝንላት አደራላለሁ። አሁን መወጋገዝ የቤት ስራ ይሰጡናል። ይህ ከብትረኛ ሆናችሁ የምታውቋላችሁ። ከፍ ያለው እንደው ጎልመስ ያለው ወጣት ክፋቱ መከራ ነው። እነዚህ ህፃናትን ይሰበስብና ለበቆች ከርክሞ በጣም አልፍቶ ወይ ልምጭም በሉት ከባህር ዛፍ በጣም ፀሐይ አስመትቶ በደንብ ያስተካክልና እንትፍ ብሎ እዚህ ጋር የባና አባት ገደል ገባ ይለዋል። ሁለቱን አቅርቦ ከዛ መጀመሪያ ይሄንን መንካት ነው አይደለ? ከዛ ያንን ለበቅ ይዞ በቃ ማለት ነው ያንኛውን ማጣፋት። አሁን እንደዚህ ነው እያደባደቡን ያሉት። እንደዚህ ነው መከራ እያሳዩን ያሉት። አባታችን ብፁዕ አቡነ አብርሃም ሰሞኑን በተፈጠረ ጉዳይ ይህን ሀሳባቸውን ሰንዝረዋል። እሱ እንግዲህ መምህሩ እግዚአብሔር ረድቷቸው ልቦናቸውን መልሶላቸው
ለአጸደ ልሳን ነው የተናገርኩት ብለው ይቅርታ ወጥተዋል። በጣም እጅግ የሚበረታታ የትልቅ ሰው መገለጫ እንደውም የአንድ የሃይማኖት መምህር መገለጫ ነው ብዬ አሳይቱ ያስባለሁና የይቅርታውን ቪዲዮ ላሳያችሁና ቀጥታ ወደ ጠቅላዩ ንግግር እንሄዳለን። ዋው አስደሳች! ሰሞኑን በስላሴ ላይ ጾታ አለው ያሉት አባት ይቅርታ ጠየቁ። እንመለስበታለን። ነገር ግን ዋብዬዎችና ፕሮቴስታንቶች አብረው የቲክቶክ ኦርቶዶክሲያንና የመሬቷ ይለያያሉ፣ የመሬቷ ሁሉም እንደዚህ ነው የሚያምኑ ጾታ አለው ምናምን ኔቨር። እኛ ጋር አንድ ሰው ተሳሳተ፣ ሰውየው ተሳሳተ ማለት ቤተክርስቲያን ተሳሳተ ማለት አይደለም፣ ይታረማል ያካል። እኛ ስህተትን አንድ ነን በሚል አድበስብሰን አናልፍም። እንዳያችሁት ስህተት ሲመጣ ተሳስተሃል ብለን ቪዲዮ እንሰራለን። ዋብዬዎች ያተጀምረው ያላለቀ ጭንቅላት የሌለው እግር የምታመልኩትን አካል ግጠሙለት ፈልጉና ማለት ነው። የአካላት ስብስብ የሆነ ባትና እግር ያለው ጭንቅላትና አንገት ይኑረው አይኑረው ማታቁትን አሁን ፈልጉ። ፕሮቴስታንቶችም አፋልጓቸው ባይሆን አብራችሁ ስለነበራችሁ ሰሞኑን። ለማንኛውም ወደ አባታችን ይቅርታ ቪዲዮ እንለፍ። ስለዚህ ወዲያው እንደወረድኩ ከዛውን የተያዝኩት ከዛው እኮ መምህር ቃለ ሕይወትም ራሱ አለ የራሴ ተማሪዎች ገጠሙኝ አይደል እንዴ ወርጄ ከዛ አስተምሬ ምክትል ያረኳቸው ከዚህ ቀደም እንዲህ ብለው አላስተማሩንም። ይሄ አዲስ ቃል ነው አሉና የገዛ ተማሪዎች አንቀው ያዙኝ። ከዛ በኋላ ወዲያው መደዋወል ጀመርኩ ወደ ርዕሰ ሊቃውንት ወደ ሊቀ ሊቃውንት ጠቅላላ ወደ መምህሬ አሉ ወደ ተባሉ ጓደኞቼ ደወልኩ። እንዲህ እንላለን ወይ ተሳሳትኩ እኮ ሰውን አደናገርኩ እንዴት ነው ምናምን ስል መች እንዲህ ብለን ተመረን። በተለይ መምህር ወልደ ጊዮርጊስ ጸጋው መስካየዙን አንደወልኩና አስጠይቃቸው እና አካላት አልኩ እንጂ ጾታ አስተምሬያለሁ ወይ አሉኝ። ራይ መድኃኒዓለም ይቅር ይበሉኝ፣ ስንት ሰው አደናግሬያለሁ። ያሳግማቱ ካናቱ ሆነ ያን ሁሉ 40 ዘመን የተጓዝኩበትን ትምህርት በጣም አበላሽቸዋለሁ ማለት ነው። እና እንደ ምዕመናኖችን ይቅርታ መጠየቅ አለብኝ። አደናግሬያቸው ህዝብ ይወደኛል አውቃለሁ። ስለዚህ በሶስትነቱ በስላሴነቱ ጾታ አንናገርም። ሰው ከሆነ በኋላ ግን የኛን አካል አድርጎ ወደ ቤተ ግዝረት ገባ ይላል። ከዛ ጋር ተያይዞ ነው ያደናገረኝ እንጂ አንናገርም። ለስላሴ ለመላእክት ለነፍስ ጾታ አንናገርም። እና የኔ 100% ስህተት ነው። የኔ 100% ስህተት ነው። በቃ ወይ እንግዲህ እንደሰማችሁት አባታችን ይቅርታ ጠይቀዋል። ባለማወቅ ነው። ማንኛውም ሰው ይሳሳታል። እኛ የሰው ፐርፌክት አለ ብለን አናምንም። ማንኛውም ነገ እኔም ልሳሳት እችላለሁ። ከተሳሳትኩኝ እታረማለሁ። እንደ ቤተክርስቲያን አስተምሮ እንጂ የምንሄደው ግለሰብ ላይ ተንጠለጠልን አይደለንም። ስለዚህ ስህተት ሲመጣ ተሳስቷል ብለን እናርማለን፣ እንታረማለን። እኛም ዋብዬዎች ግን ያ ተጀምሮ ያላለቀ እጅና እግር ያገኛችሁለት አንገትና ጭንቅላት ይኑረው አይኑረው ለማታውቁት ጣዖታችሁ ጋር የሚመሳሰል መስሏችሁ ከሆነ እኛ አስተምሮ ኔቨር ኤቨር አይመሳሰልም። እኛ የምናመልከው መንፈስ የሆነ በሁሉ የሞላ ሁሉን ያካበበ እንጂ የሚያካብበው ያለ የሚታይ የሚሄድ የሚመጣ የአካላት ስብስብ የፓርቶች ስብስብ፣ እሱም ከፓርቶች ግማሽ አካል ኖሮት ግማሽ አካል የሌለው ደግሞም ያልተገለጠ ግማሽ አካሉ እንደዛ የምናመልክ አይደለንም። የእናንተን ጣዖታችሁን ፕሮቴስታንቶች ይርዷችሁ ፈልጉት። በተረፈ የቪዲዮ ሼር በማድረግ ለሰዎች አደረሱላቸው። የቀጠፉም የዋሹም እንዲሁም ደግሞ ቪዲዮ የቀጣጠሉም የተደሰቱም እንዲህ በደስታቸው ላይ የቀዘቀዘ ውሃ ቸልሱባቸው ማለት ነው። ከሰው ስህተት ከብረት ዝገት አይጠፋም እንደሚሉ ሁሉ እውነት አባታችን ይቅርታቸውን ተቀብለናል። በጣም እጅግ ነው ደስ ያለኝ። የአባትነት አንዱ መገለጫ ይቅር ባይነት ነውና እኛ ኦርቶዶክሳውያን የምናራምደው በእውነት በጣም ደስ ብሎኛል። ወደ መረጃው እናልፋለን። በዛሬው በጣም እጅግ አነጋጋሪ የሆነው እንግዲህ በአርሲ ጉዳይ ጠቅላዩ ዛሬ በፓርላማ ላይ ያሉት ከዚህ ቪዲዮ ነው የምንጀምረው። ወደ ቪዲዮ ነው። ጠቅላይ ሚኒስትሩ በአርሲ የተፈጠረውን ጉዳይ በፓርላማ ተናገሩ። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። የአርሲ ግጭትና የአንዳንድ ሰዎች የኮሙኒኬሽን ዘዬ አሳፋሪ ነው። አርሲ ውስጥ የነበረው ችግር ምርጫውን ለማደናቀፍ ከፍተኛ ዝግጅት ተደርጎ ነበር። እዚህ አዲስ አበባ የሃይማኖት ተቋማት ውስጥ ሳይቀር ቦምቦችና ክላሾች ስንይዝ ነበር። በየቦታው አዲስ አበባ ቦምብ ይጣላል፣ ባህር ዳር ቦምብ ይጣላል፣ ጎንደር ቦምብ ይጣላል ተብሎ ሰፊ እንቅስቃሴ ነበር። ታስታውሱ ከሆነ ጎንደር ተማሪዎች ላይ ቴሌቪዥን እያዩ ቦምብ ፈንድቶ ሰው ገሏል። ተማሪዎች ፖለቲከኛ አይደሉም። ምናልባት የዚህ መንግስት ተቃዋሚ ሊሆኑ ይችላሉ። በሐሳባቸው ማንነታቸው ሳይለይ ዝም ብሎ ቦምብ ጥሎ ሰው መግደል አይነት ፖለቲካና እውቀት እንደሆነ አይገባኝም። ልክ እንደዚሁ የምርጫ ጣቢያዎች ላይ ከፍተኛ ጥንቃቄ ስለነበረ ያቃታቸው ኃይሎች ህዝቡን ሊያጠቁ ወደ አንድ መንደር ሄዱ። አርሲ ውስጥ እዚያ መንደር ህዝብ የሚከላከል ኃይልና ህዝብ የሚያጠቃ ኃይል
ተጋጠመ። በጥቅሉ አርሲ በነበረው ግጭት ህይወታቸው ያለፈ 11 ሰዎች ናቸው። 11 ሰዎች 8ቱ ሚሊሻና ፖሊስ ህዝባቸው እንዳይገደል ተፋልመው ህይወታቸውን ገብረው የብዙ ንጹሃን ዜጎችን ህይወት የታደጉ ናቸው። እነዚህ ፖሊስና ሚሊሻዎች ክብር አይገባቸውም? እነዚህ ፖሊሶች፣ ሚሊሻዎች ቤተሰብ የላቸውም? ልጆች የላቸውም? ለኛ ሞተው ሲያበቁ እነሱ እንደማወደስና እንደማመስገን የነሱ መስዋዕትነት ማራከስ በብዙ ፖለቲከኞች ይታይ ነበር። አሳፋሪ ነው፣ አሳፋሪ ነው። በእርግጥ 3 ንጹሃን ዜጎች በዚያ ግጭት ውስጥ ሞተዋል። በነበረው ግጭት ውስጥ ለምሳሌ የሃይማኖት መልክ መስጠት ታስቦ ነበር፣ ግን እዚህ ውስጥ ሙስሊሞች ሞተዋል። ባይዘው ሙስሊሞች የሞቱት በንጹሃን ዜጎች ብቻ አይደለም። ህዝብ ለመታደግ እየተፋለሙ የሞቱ ሚሊሻና ፖሊሶች ሙስሊሞች አሉበት። ምኑን ሃይማኖት ግጭት? ሰው እንዳይመታ እየተዋደቀ ያለን ሰው በሃይማኖት ጥላ መውቀስ ተገቢ ነው? ነገሩንስ በወጉ በቅጡ ሳይገነዘቡ ማራገብስ ተገቢ ነው? ይሄ አይጠቅመንም። ከዚህ የሚገኝ ፖለቲካል ትርፍም አያዋጣም። የሞተው ወንድማማች ነው። ከዚህኛውም ከዚያኛውም እምነት ሊሆን ይችላል። ግን ውጊያው የእምነት ሳይሆን ሽፍቶች ሰው ገለው ሰው አፈናቅለው የነበረውን ሰላማዊ ድባብ ለማጠልሸት ስራ ተሰጥቷቸው እዛ ብቻ እኮ አይደለም፣ በርካታ ቦታ ሌላውን አክሽፈነው ነው ያደረጉት ሙከራ ውጤት ነው። በዚያ ቦታ ላይ ህዝባቸውን ለመታደግ መስዋዕትነት ለከፈሉ የፖሊስና ሚሊሻ አባላት የተከበረው ምክር ቤት ክብር እንዲሰጥልኝ በትህትና ጠይቃለሁ። ጀግኖችን በዚያ መንገድ ማስታወስና ማወደስ የሁላችን ባህል ካልሆነ ሰላማዊት ኢትዮጵያን ማየት አንችልም። በዚህ ጉዳይ የተሳተፉ 22 ተጠርጣሪዎች በህግ ቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም እንዲሁ ተይዘዋል። የተፈናቀሉ ከ90% በላይ ተመልሰዋል። የቀሩትን በቅርቡ ይመለሳሉ። በነበረው ግጭት ሸሽተው የወጡ ሰዎች ነበሩ። እነሱ ወደ ቦታቸው ይመለሳሉ። በዚሁ አጋጣሚ ማስጠንቀቅም አደራማት የምፈልገው አዲስ አበባ ተቀምጣችሁ ጫት እየቃማችሁ በሌላችሁበት ቦታ በሶሻል ሚዲያ የምታራግቡ ሰዎች ጥንቃቄ አድርጉ። እዚህ ሆኖ ባላጣራ ጉዳይ የሚያራግብ ሰውንና እዛ የሚጋጨውን ሰው ለይተን አናይም። የምታውቀውን ያየኸውን የመንግስትም ጥፋት ከሆነ ግለጥ፣ ችግር የለውም። የማታውቀውን ያልነበርክበትን ቦታ እስላም ነው፣ ክርስቲያን ነው፣ አማራ ነው፣ ኦሮሞ ነው እያልክ የግሩፕ ጨዋታ መጫወት ግን አስፈላጊ አይደለም። በጥቅሉ ስለሚጎዳን ጥንቃቄ ብታረጉ ጥሩ ነው። አጋጣሚ ሆኖ ስለተመረጠን ማለት ነው። ኦርቶዶክስ እንደሰማችሁት ነው። በደንብ ሰምታችሁት ከሆነ የቤተ ክርስቲያኑ መቃጠል ጉዳይ ላይ ምንም ሀሳብ አስተያየትም አልተነሳም። ሆድ ፍጀው። እግዚአብሔር ይጠብቀን፣ እግዚአብሔር ይጠብቃችሁ ኦርቶዶክሳውያን ያልኳችሁ ለዚህ ነው። አሁን አንድ ቪዲዮ አሳያችኋለሁ። ቤተ ክርስቲያኑ የተቃጠለባቸው የቤተ ክርስቲያኑ አስተዳዳሪ በዕለቱ ምን ብለው ነበረ፣ እውነቱ ምንድን ነው የሚለውን ከዛው ከአካባቢው እንሰማለን። ዝም ብሎ ወሬ አናወራም ሳናጣራና እንደው ምናልባት በጣም እጅግ የሚያስተዛዝብ ሪፖርት ነው እየወጣ ያለው ማለት ነው ዛሬ እየጠቅለውና የጸግሽን ሀሳብ ሙሉ ስሙ ይባካል። ስለዚህ አሁን አብይ ሙስሊሞችን ሞተዋል ብላ መጣው ከምንድን ነው የፖሊሶቹን የሚሊሻዎቹን ቁጥሩ ኦኬ ምን ነው ታሪክ ሃይማኖት ግጭት ይላል። ስለዚህ ሚሊሻዎችና ፖሊሶች ስለሞቱ ግጭቱ የሃይማኖት አይደለም። ምክንያቱም ሙስሊም መከላከያዎች፣ ሙስሊም ፖሊሶች፣ ሙስሊም ሚሊሻዎች እየሞቱ ነው ያሉት። ስለዚህ ሃይማኖት አልነበረም። የሃይማኖት ካልሆነ ታዲያ ለምንድን ነው እነኚህ ሰዎች ቤተክርስቲያን ያቃጠሉት ብሎ የሚጠይቀው አካል የለም። እነኚህ ሰዎች ታዲያ ለምንድን ነው የኦርቶዶክሳን ቤት ያቃጠሉት ብሎ የሚጠይቀው አካል የለም። ለምንድን ነው 12 ኦርቶዶክስ የገደላችሁት? ያኛውም ደግሞ ሮጦ ቤተክርስቲያን ስለገባ ነው ሙስሊም የተገደለው። ምን ስለተፈለገ፣ ምን ለማግኘት፣ ምን ሊጠቅም? መልከት ውስጥ እነኛ አካላትን ነው እንግዲህ አሁን የሃይማኖት አይደለም ብሎ የሚነግሩ እነኛ ናቸው። በሃይማኖት ምክንያት ኳር ለሚታያሉት
ታዲያ በጣም የሚያስቀው በጉዳዩ የተሳተፉ 22 ተጠርጣሪዎች በቁጥጥር ስር ይገኛሉ። በርካታ የአባባሱ ሰዎችም ተይዘዋል። የተፈናቀሉ ዜጎች ውስጥ 90% የሚሆኑት ወደ ተፈናቀሉበት ቦታ ተመልሰዋል። የቀሩት ደግሞ በቅርቡ ይመለሳሉ። እንግዲህ አሰኮ ላይ እስካሁን ድረስ አልተመለሱም ባለኝ መረጃ መሰረት አሰኮ የተፈናቀሉት ሰዎች 3 ቦታ ላይ ያሉ ናቸው። እስካሁን ተመለሱ የሚል መረጃ የለኝም። ነገር ግን ይህ ሰው የኦርቶዶክሳውያን ሞት ለመሸፋፈን የሄደበት ርቀት ነው። እውነት በወለቱ የተፈናቀሉ ሰዎችን እንጠይቃቸው። ምን ነበር የተፈጠረው? ይህ የተቃጠለው ቤተክርስቲያን አስተዳዳሪ ናቸው። አባታችን ደውዬ ብነግር ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል፣ ሴት አንጥተህ ነው ቤተክርስቲያን ያልተቃጠለው በውሸት ተቃጥሏል ትላለህ። ሴት አንጥተህ ነው። እኔ ጋር ስልክ ተደውሎ መጨረሻ ላይ አቶ ባሻ ግርማ የሚባሉ ያዛሉ እኛ ጋር አድማ በትኖች ነኛ ሁሉ ነው። እንግዲህ የሞተው 2 ሰው ነው። የተቃጠለው ጭራሽ ቤትም አልተቃጠለ ነው። የሁሉ ንብረት ጠፍቶ ወድሞ ተዘርፎ ይሄ ምላሽ እየተሰጠን ስንጨቃጨቅ በስልክ ማክሰኞ ዕለት መጨረሻ ላይ እንቅላቴን አመመኝ። መጨረሻ የኔን ስልክ ስጣቸው አሉኝ። የባሻ ግርማ የሚባል ተመቶ እዛ ነው ያለው። ስጣቸው የኔን ስልክ እዛም ወዲያ አረጋል። ያ ስልክ መደወሉ ቆመ። የት አንጥተህ ነው ይሄን የምታደርገው? ማስፈራሪቸው ብፈራም አልናገርም ብል መሞቴ አይቀርም። ተናግሬም እንዲህ ብሎ ሞተ ማለትም አንድ ስም ነው እና ይሄን ያህል ነው። አልተደመጥንም። ምን እንደሆነ ግራ ገብቶናል። ችግሩ ቢሮ ውስጥ ነው ያለው። እንደ ጫካ አይደለም፣ ቢሮ ነው ያለው። በመጀመሪያ ከቢሮ ይጥዳ። ይሄ ነው ስላዳመጣችሁ አመሰግናለሁ። ምዕመናን ሞተዋል፣ ምዕመናን ተጋድለዋል ብለው የዘገቡት የቤተክርስቲያን አስተዳዳሪ ማስፈራሪያ ይደርሳቸው ነበር፣ ይቆጧቸው ነበር። ቤተክርስቲያን ሳይሞት ለምን ቤተክርስቲያን ሳይቃጠል ለምን ተቃጠለ ትላለህ? የህዝብ ቤት ያ ሁሉ ከ280 በላይ ቤት ተቃጥሎ ለምንድነው ተቃጠለ የምትለው? ምዕመን ሲሞት ለምን ሞተ ተብለህ ትዘግባለህ? የሞተው 2 ሰው ነው ይሉታል እያስፈራሩ በስልክ። ይህን እያደረገ የነበረው ደግሞ ቤተክርስቲያን ውስጥ ያለ የአብይ ቅጥረኛ ነው። ይህም ብቻ አይደለም እናታችንም ሰምታችሁታል። በዚህ ሚዲያ ላይ በተደጋጋሚ ሁኔታ ለቀንላቸዋል። የሚመራችሁም ዋጡት። በተለይ ኦርቶዶክሳውያን ይሄ የወጣ ያለው ሪፖርት የኦርቶዶክሳውያንን ሞት ለመሸፋፈን እየተደረገ ያለ ሴራ ነው። ማንም ኦርቶዶክሳዊ ዩቲዩበር ወይም ቲክቶከር ሳያጣራ የሐሰት መረጃ የሚያራግብ ሰው የለም። በማስረጃ ነው ወንድማችን ጸግሽም እንደዚህ እያቀረበ ያለውና ታዲያ እንዴት ነው ይሄን እውነት ከአይምሯችን ልፍቁት የምትሉት? በዚህ በተቻለ መጠን ኦርቶዶክሳውያን እውቁት እየተደረገ ያለውን ማለት ነው። ስለ ቤተክርስቲያኑ ሰምታችሁ ከሆነ ምንም የተነሳ ሀሳብም ጉዳይም የለም። የሞቱትም ኦርቶዶክሳውያን እንደሆነ ሁላችሁም ኦርቶዶክሳዊ ጠንቃችሁ ልታቁና ልትረዱ ይገባል ብዬ አስባለሁ። ወደ ዶክተር ደሳለኝ ጫኜ እንለፍ እስኪ። የተከበሩ አፈ ጉባኤ፣ ክቡር ጠቅላይ ሚኒስትሩንም በመንግስታቸው የስራ አፈጻጸም ሪፖርት ላይ ለምናነሳቸው አስተያየቶችና ጥያቄዎች ማብራሪያ ለመስጠት በምክር ቤቱ ስለተገኙ ከልብ ማመስገን እፈልጋለሁ። ሪፖርት የሚቀርብበት ቀን ነው። ላለፉት 5 ዓመታት ገዢው ፓርቲ የሚያጸድቃቸውን ህጎችና ፖሊሲዎች በጭፍን ሳልደግፍና በጭፍን ሳልቃወም ህዝባችን የሚገረፍበትን አለንጋ እያየሁ ድምፄን ሳላጠፋ የመንግስት አሰራሮችን ያለማወላወል ስተች እንዲሁም ለሀገሬ ይጠቅማል ያልኩትን ከሀሳብ ሰነዝር ቆይቻለሁ። የዚህ የስልጣን ዘመን ትዕይንት መጋረጃ ከመዘጋቱ በፊት ግን የኢትዮጵያ ህዝብ ነባራዊ የኑሮ ሁኔታ፣ የየዕለት ተግዳሮትና ጭንቀት እንዲሁም ይህንን አስቸጋሪ የኑሮ ሁኔታ የወለደውን የመንግስትዎን መዋቅራዊ ድክመት የዚህ ዘመን የማይታበል የታሪክ እውነት አድርጌ በታሪክ ፊት ለመመስከር እወዳለሁ። ይህንንም ለማድረግ ማጠቃለያ አስተያየቴና ጥያቄ እንደሚከተለው አቀርባለሁ። 1. የ5 ዓመቱ የኢትዮጵያውያን ተግዳሮቶች። ክቡር ጠቅላይ ሚኒስትር፣ ላለፉት 5 ዓመታት የኢትዮጵያ ህዝብ የከፈለው ዋጋ እጅግ የበዛና ከባድ ነው። እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። የሰሜን ኢትዮጵያ ጦርነት ያስከተለው አስከፊ ሰብአዊ ውድመትና ጠባሳ ሳይሽር ዛሬም በአማራ፣ በኦሮሚያ፣ በጋምቤላ፣ በቤንሻንጉል ጉሙዝና በሌሎችም አካባቢዎች የሚታዩት ቀጣይነት ያላቸው ግጭቶችና ጦርነቶች፣ ብሔርና ሃይማኖት ተኮር ጥቃቶች፣
እገታዎችና አለመረጋጋቶች የዜጎችን የመኖር መብት ነፍገዋል። በቅርቡም ከትግራይና ከኤርትራ ኃይሎች ጋር የሌላ ጦርነት ስጋት አሳሳቢ ደረጃ ላይ ደርሷል። በፖለቲካው መስክም የፖለቲካ ምህዳሩ መጥበብ፣ የሀገራዊ ተቃርኖች መስፋት ወይም ፖለቲካል ፖላራይዜሽን፣ የነጻ ሲቪል ማህበራት መኮስመን፣ በጋዜጠኞችና በሚዲያዎች ላይ እገዳዎችና እክሎች ዜጎች አማራጭ ድምፅ እንዳሰሙ አፍነዋቸዋል። በርካታ የፖለቲካ እስረኞችም ህገ መንግስታዊ የፍትህ ዋስትና ተነፍገው ይገኛሉ። ይህ አጠቃላይ የሰላም የጸጥታና የፖለቲካ ውድቀት የፓርቲው የተሳሳተ ፖለቲካዊ ፍልስፍና አንድነትን በተግባር ማምጣት ያቃተው የመደመር ትረካ መዋቅራዊ ስብራት ውጤት ነው። 2 ስልታዊና መዋቅራዊ ስህተቶች። መንግስት የችግሮቹን ስራ መሰረት ትቶ ምልክቶችን ብቻ የመቀጥቀጥና በቁጥር ጨዋታ ህዝብን የማደናገር አካሄድ እየተከተለ ነው። ዶክተር ደሳለኝ ጫኔ የህዝብ አንደበት እንደሆኑ ይታወቃል። በተደጋጋሚ የፓርላማው ድምቀት እንደሆኑ ይታወቃል። በተለይ የህዝብ ጉዳይ ነው ብሎ ሳይፈሩ ራሳቸውን መስዋዕትነት አድርገው ድምጽ የሚሆኑ ናቸውና እንግዲህ ይህ ንግግራቸው የመጨረሻ ንግግራቸው እንደሆነ ተናግረው ከፓርላማው እንደሚሰናበቱ አሳውቋል ማለት ነው። ይህን ሲሰማ ጠቅላዩ የሰጠው ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። ዶክተር ደሳለኝ ሲያነሱ ስለ መምህርና ተማሪዎች ያሉት ሀሳብ ትክክል ነው። ከፍ ያለ ምስጋና ማቅረብ እፈልጋለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ እፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ እፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ እፈልጋለሁ። ቀጣዩ ጠቅላይ ሚኒስትር እንዲያስታውስ የምፈልገው ዛሬ ኢትዮጵያ ውስጥ እንደዚህ የሚጠጡ ሴቶች እንዳሉ እንዲያይ ነው ሰውየው አይደለም። ምናልባት እድሉ ኖሮ እንደ ሀገር ተርፈን አንተ ጨፍጭፈ ካልጨረስከን ቀጣይ ጠቅላይ ሚኒስቴር የሚኖረን ከሆነ ያ ጠቅላይ ሚኒስቴር ልብ እንዲገዛ ማየት የሚኖርበት ይቺ እናትና እህት ጎንበስ ብላ ውሃ ልትጠጣ ባለችበት አንተ በዳቦ ስም በሰየምካቸው በሴራ ባሰማራሃቸው ኃይሎች የደረሰባትን እርድና መረሸን ነው። ይህንን ነው በፎቶ ማኖርና ማስቀመጥ። በአንተ ዘመን ምን ያህል አብያተ ክርስቲያናት እንደተቃጠሉ እንደወደሙ የተለያዩ የዘር የፖለቲካ ልዩነቶችን በመፈልፈል ነገር ግን አንዲትን ሃይማኖት ኦርቶዶክስ ተዋህዶ የተባለችን ሃይማኖት ከኢትዮጵያ ምድር ለማጥፋት ምን ያክል ርቀት እንደተጓዝክ ቆንጆ ተደርጎ ተስዕሎ ለቀጣዩ ጠቅላይ ሚኒስቴር መቀመጥ መቻል አለበት። ለጠቅላይ ሚኒስቴር ቀጣዩ መተላለፍ ያለባቸው ፎቶግራፎች ይህንን ይመስላሉ። ገዳማቱ በየበረሃ ውስጥ ስለተሰደዱት ፍቅርህን በመብረት የዓለም ውዳቂ ምናምን ከተሳለ ፎቶ በትክክል በአካል ተነስቶ የተቀመጠ እውነተኛ ፎቶ ይሻላል። ቀጣዩ ጠቅላይ ሚኒስቴር እነኚህን ፎቶዎች ይመልከት።